ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የተለያዩ ቃላቶች ነው ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬም እንደተለመደው የተለያዩ ቃላቶች ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እስከ መጨረሻው ተከታተሉኝ። በመጀመሪያ ቃላቶች እናነብና ከዛ ደግሞ ከተመሳሳይ ፍቻቸው ጋር እናዛምዳቸዋለን ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጋችሁ መጀመር ነው። ይህን ቪዲዮ እስከ መጨረሻ ከተከታተላችሁ ብዙ ቁም ነገር እንደምትሸምቱበት እርግጠኛ ነኝ። አሁን እያነበቡላችሁ ይሄድና በመጨረሻ ላይ ደግሞ ከተመሳሳይ ፍቻቸው ጋር አዛምድላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ተከታተሉኝ። የመጀመሪያው ቃል ከዚህ ለምን ይላል? ሽልማት ሽልማት ይላል። ሽልማት የሚለውን ስናይ ሽ ማለት ከሸ ቤተሰቦች ስድስተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል፣ ማ ከመ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሽልማት ሽልማት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ግንባር ቀደም ግንባር ቀደም ይላል። ግንባር ቀደም የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ባ ከበ ቤተሰቦች አራተኛ ፊደል፣ ር ከለ ቤተሰቦች ስድስተኛ ፊደል፣ ቃ ከቤተሰቦች የመጀመሪያ ፊደል፣ ደ ከለ ቤተሰቦች የመጀመሪያ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግንባር ቀደም ግንባር ቀደም የሚለውን ቃል ማግኘት እንችላለን ማለት ምን ለማን ነው? ግንባር ቀደም ይላል። ኦኬ ቀጣይ ደግሞ ከዚህ ደግሞ ይላል አንቱታ አንቱታ ይላል። አንቱታ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ቱ ከቤተሰቦች ሁለተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አንቱታ አንቱታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ደግሞ ይላል ስኬታማ ስኬታማ ይላል። ስኬታማ የሚለው ስናይ ስ ማለት ከሰ ቤተሰቦች ስድስተኛ ፊደል ነው። ኬ ከቤተሰቦች አምስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ስኬታማ ስኬታማ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ይላል ወቅት ወቅት ይላል። ወቅት የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ቅ ከቤተሰቦች ስድስተኛ ፊደል፣ ት ከተቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወቅት ወቅት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል መዲና መዲና ይላል። መዲና የሚለውን ስናይ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ዲ ከደ ቤተሰቦች ሶስተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መዲና መዲና የሚለውን ቃል ማግኘት እንችላለን። ከዚያ ደግሞ ምን ይላል ማቀፍ ማቀፍ ይላል። ማቀፍ የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ቃ ከቤተሰቦች የመጀመሪያ ፊደል፣ ፍ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማቀፍ ማቀፍ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል በጎ በጎ ይላል። በጎ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ጎ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በጎ በጎ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል በረከተ በረከተ ይላል። በረከተ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ታ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በረከተ በረከተ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል መቆጠብ መቆጠብ ይላል። መቆጠብ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ቆ ከቤተሰቦች የመጨረሻ ፊደል፣ ጣ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መቆጠብ መቆጠብ የሚለውን ቃል ማግኘት እንችላለን ማለት ነው። አሁን ደግሞ እነዚህን አማራጮችን አነብላችኋለሁ። እነዚህ ፊደሎችን አነብላችኋለሁ። ተከታተሉኝ። ይቺ ማነች? ሀ ለ ሀ መ ሰ ረ ሰ ሸ ቀ በ። ኦኬ እነዚህ ፊደሎች ናቸው ማለት ነው። እነዚህ ፊደላቶች ትክክለኛው መልስ ከያዙት ጋር እናዛምዳለን ማለት ነው።
ከእነዚህ ፊደላት እንመርጥና ከእነዚህ ጋር ትክክለኛውን መልስ የያዘውን ወይም ተመሳሳይ ፍቺውን የያዘውን ፊደል እየወሰንን የምናዛምድ ይሆናል ማለት ነው። አሁን ደግሞ በዚህ ላይ እነዚህን ቃላቶች እናንበባቸውና ወደ ማዛመዱ እንሄዳለን ማለት ነው። እዚህ ላይ የመጀመሪያው ቃል ምን ይላል? ከበሬታ ከበሬታ ይላል። ከበሬታ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። በከቤተሰቦች የመጀመሪያ ፊደል፣ ሬ ከቤተሰቦች አምስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ከበሬታ ከበሬታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ማበረታቻ ማበረታቻ ይላል። ማበረታቻ የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። በከቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ቻ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማበረታቻ ማበረታቻ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጊዜ ጊዜ ይላል። ጊዜ የሚለውን ስናይ ጌ ማለት ከቤተሰቦች ሶስተኛ ፊደል ነው። ዜ ከዚህ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጊዜ ጊዜ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፊት መሪ ፊት መሪ ይላል። ፊት መሪ የሚለውን ስናይ ፊ ማለት ከቤተሰቦች ሶስተኛ ፊደል ነው። ት ከቤተሰቦች ስድስተኛ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል፣ ሬ ከቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፊት መሪ ፊት መሪ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ውጤታማ ውጤታማ ይላል። ውጤታማ የሚለውን ስናይ ው ማለት ከቤተሰቦች ስድስተኛ ፊደል ነው። ጤ ከቤተሰቦች አምስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውጤታማ ውጤታማ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? መልካም መልካም ይላል። መልካም የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች ስድስተኛ ፊደል፣ ከ ከቤተሰቦች አራተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መልካም መልካም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ማጠራቀም ማጠራቀም ይላል። ማጠራቀም የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ጣ ከቤተሰቦች አራተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል፣ ቃ ከቤተሰቦች የመጀመሪያ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ማጠራቀም ማጠራቀም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዋና ከተማ ዋና ከተማ ይላል። ዋና ከተማ የሚለውን ስናይ ዋ ማለት ከቤተሰቦች አራተኛ ፊደል ነው። ና ከቤተሰቦች አራተኛ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዋና ከተማ ዋና ከተማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? መያዝ መያዝ ይላል። መያዝ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ዝ ከዘ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መያዝ መያዝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? በዛ በዛ ይላል። በዛ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ዛ ከዚህ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በዛ በዛ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዛ አድርገን ከጨረስን በኋላ አሁን ደግሞ ከተመሳሳይ ትርጉማቸው ጋራ ትክክለኛውን መልስ የያዘውን ፊደል እየመረጥን እናዛምዳለን ማለት ነው። ስለዚህ መጀመሪያ ላይ የምናገኘው ቃል ከዚህ ላይ ምን ይላል? ሽልማት ይላል። ሽልማት የሚለው ከማን ጋር ይዛመዳል ማለት ነው? ለማበረታቻ። ሽልማት የሚለው ለማበረታቻ ከሚለው ጋር ይዛመዳል ማለት ነው። ስለዚህ ሽልማት ማለት ማበረታቻ ይሆናል ማለት ነው። ሌላ ደግሞ ሁለተኛው እዚህ ላይ ምን ይላል? ግንባር ቀደም ይላል። ግንባር ቀደም ደግሞ የሚለው ደግሞ ከማን ጋር ይዛመዳል ማለት ነው? ከመጋራ መ ፊት መሪ ፊት መሪ ወይም ፊት አውራሪ ማለት ነው። ስለዚህ መ ፊት መሪ ከሚለው ጋራ ይዛመዳል ማለት ነው። ቀጣይ ደግሞ ከዚህ ላይ ሶስተኛው ምን ይላል? አንቱታ ይላል። አንቱታ የሚለው ደግሞ ከማን ጋር ይዛመዳል ማለት ነው? አሌታሃ ከበሬታ ከሚለው ጋራ ይዛመዳል ማለት ነው። አሌታሃ ከበሬታ ከሚለው ጋራ ይዛመዳል። ቀጣይ ደግሞ ከዚህ ላይ ምን ይላል? ስኬታማ ይላል። ስኬታማ የሚለው ደግሞ ከማን ጋር ይዛመዳል ማለት ነው? ሰ ውጤታማ ከሚለው ጋራ ይዛመዳል ማለት ነው። ስኬታማ ማለት ሰ ውጤታማ የሚለው ይዛመዳል ማለት ነው። ኦኬ ሌላ ደግሞ ምን ይላል እዚህ ላይ?
ወቅት ይላል። ወቅት የሚለው ደግሞ ከማን ጋር ይዛመዳል ማለት ነው? ሐመርኋ ጊዜ ከሚለው ጋር ማለት ነው። ወቅት ማለት ሐመርኋ የያዘው ወይም ሀ የያዘው ምርጫ ጊዜ የሚለው ይሆናል ማለት ነው። ሌላ ከዚያ ደግሞ ምን የሚል አለ? መዲና ይላል። መዲና የሚለው ደግሞ ማን ጋር ይዛመዳል? መዲና የሚለው ከማን ጋር ይዛመዳል ማለት ነው? ሸ ጋራ። ሸ ዋና ከተማ፣ መዲና ማለት ዋና ከተማ ነው ማለት ነው። ስለዚህ አሁን ለምሳሌ የኢትዮጵያ ዋና ከተማ ወይም የኢትዮጵያ መዲና ማነች? አዲስ አበባ ነች ማለት ነው። ስለዚህ መዲና ማለት ዋና ከተማ የሚለውን ቃል ይዛል ማለት ነው። ይህን የያዘው ፊደል ደግሞ ማን ነው? ሸ ነው። ዋና ከተማ የሚለውን ቃል የያዘው ሸ ነው ማለት ነው። ስለዚህ መዲና የሚለው ከሸ ጋራ ይዛመዳል ማለት ነው። ኦኬ ከዚያ ደግሞ ምን ይላል? ማቀፍ ይላል። ማቀፍ የሚለው ደግሞ ከማን ጋር ይዛመዳል ማለት ነው? ቀ መያዝ ከሚለው ጋር ይዛመድልናል ማለት ነው። ማቀፍ ማለት ቀ መያዝ ይሆናል ማለት ነው። መያዝ ከሚለው ጋራ ይዛመድልናል። ኦኬ ከዚያ ደግሞ ምን ይላል? በጎ ይላል። በጎ የሚለው ደግሞ ከማን ጋር ይዛመድልናል ማለት ነው? ከረ ጋራ። ረ መልካም። በጎ የሚለው ረ መልካም ከሚለው ጋራ እናዛምደዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? በረከተ ይላል። በረከተ የሚለው ደግሞ ከማን ጋር ይዛመድልናል ማለት ነው? ከመጨረሻው ከዚህ ከበ ጋራ በምን ይላል? በዛ። በረከተ ማለት በዛ ከሚለው ጋራ ይዛመድልናል ማለት ነው። በዛሬ ቪዲዮአችን የመጨረሻ አድርገን ያመጣነው ቃል ደግሞ ከዚህ ላይ ምን ይላል? መቆጠብ ይላል። መቆጠብ የሚለው ደግሞ ከማን ጋር ይዛመድልናል ማለት ነው? ሰ ምን ማለት ነው? ማጠራቀም ከሚለው ጋራ ይዛመድልናል ማለት ነው። ስለዚህ መቆጠብ ማለት ሰ ማጠራቀም ይሆናል ማለት ነው። እንደዚህ እያደረጋችሁ ትርጉማቸውንም ማወቅ ይጠበቅባቸዋል ማለት ነው። እያነበባችሁ መሄድ ብቻ ሳይሆን ትርጉማቸውንም በዚህ መልኩ እያያችሁ መሄድ ይጠበቅባቸዋል። እንደዚህ እያደረጋችሁ ተለማመዱ። በቀጣይ ደግሞ ሌሎች አሪፍ አሪፍ ቪዲዮዎችን የምሰራላችሁ ይሆናል ማለት ነው። ዛሬ ይዤላችሁ የመጣ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።